አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ገበያ ስንከራተት ቆይቼ ማለት ነው ጥብልግ ብያለሁ። ለነገሩ ቪዲዮ መስራት ራሱ አልቻልኩም፣ ብሎግ መስራት አልቻልኩም። ገበያ እየሰራው ነበር እና የረመዳን አስቤዛ እየሰራው ነበረ። እንግዲህ ማዘዝ ለምትፈልጉ ዘዙ ማለት ነው። ወደ ሀርቡ የሚላክ አስቤዛ አዘጋጅቻለሁ ልልክ ማለት ነው። እንግዲህ የሮመዳን ፓኬጅ እየሰራሁ ነው። ዋጋው ዛሬ ያያችሁት ነገ የለም፣ ጧት ያያችሁት ከሰዓት የለም እና ዋጋ ለመናገር ለእናንተ ለማሳወቅ ግራ ስለገባኝ ትቸዋለሁኝ። ሆኖም ግን አልሐምዱሊላ ለእህቴ የገዛሁትን እቃ ያው አሳያችኋለሁኝ ማለት ነው ሀባይቦቼ። እናንተም ላይክ ሸር ሰብስክራይብ ማድረግ አበረታቱኝ። እንደዚሁም እቃ ማዘዝ የምትፈልጉ ሚሳኪኖችን ድሃዎችን ማስፈጠር ለምትፈልጉም ለሁሉም ጥሪ አቅርብ ያለሁ ማለት ነው። ያስናችሁ ካላችሁ ነገር በማካፈል ብዙ የሚላስ የሚቀመስ የሌላቸው እንኳ ቅንጦት አይደለም የሚላስ የሚቀመስ የሌላቸው ሽሮ በእንጀራ ይናፈቃቸው በጣም ብዙ ሰዎች አሉና እካም በላይ የተቀመጡ ለነሱ ወገኖቻችን 5-10 አድርገን እህቶቼ ነራህማ ሀይቅ የጀመሩት እንቅስቃሴ አለና ብትቀላቀሉ እላለሁኝ ማለት ነው። ብትቀላቀሉና ብናስፈጥራቸው የተሻለ ነው ብዬ ነው የማስበው። ሀባይቦቸው ለወገን ደራሽ ወገን ነው። ምናልባት የኛ ቤተሰቦች ከሽሮ ወጥ አልፈው ምስር፣ ድንች አልፈው ስጋ ሊበሉ ይችላሉ ማለት ነው። ነገር ግን ሽሮ ወጥ ራሱ እንጀራ በሽሮ ወጥ የናፈቃቸው ወላሂ በጣም ብዙ ሰዎች አሉና ለነዚያ ለወገኖቻችን እንድረስላቸው እላለሁኝ። ኢንሻአላ ሰሞኑን ፖስተው ቪዲዮዎች ስላሉ ታውታላችሁ ማለት ነው። እህታችን ፋይዛ ዩቱብ ለወገኖቿ ካላት ዘካ ልካ የሰጠሁላት አለና ያንን ፖስት አደርጋለሁ ኢንሻአላ። ሰሞኑን አይታችሁ ኢንሻአላ ከጎናችን ሁኑ እላለሁኝ። ብዙ የሚረዱ ብዙ መሳኪኖች እንዳሉ መዘንጋት የለብንም ማለት ነው። ያው አንዳንድ ጊዜ አዱንያ አይሞላም ሀይቀተን ለእናንተም ደግሞ አይሞላላችሁም። በዛም ቤተሰብ መርዳት ምኑ በቃ አለ አይደለ አውቃለሁኝ። ነገር ግን ደግሞ በተቻላችሁ አቅም 5-10 አድርጋችሁ እህቶቻችሁ እና ወንድሞቻችሁ ያዋጡት ብር አለና ያጋር ሁኑ። እንደው አንድ ቀን እንኳ ብናስፈጥራቸው በቃ አይደለ በአማችን የሆነ ነገር ገዝተን ሰፕራይዝ የምናደርጋቸው እላለሁኝ። ሀይቅ አካባቢ ከአንዳይሉ 3 ቦታ አሉ ማለት ነው። ጃራ እንደዚሁም ደግሞ መካነ ኢየሱስ እና አውራ ጎዳና ካምፕ የሚኖሩ ተፈናቃዮች አሉ ከወለንጋ የመጡ ከሌላው ከድሃዎቹ ውጭ ማለት ነው። ይሄ አገር ውስጥ ያሉት አገር ስላቸው ሀይቅ ውስጥ ያሉት ተለይተው በቃ እነዛ ቋሚ መንግስት ሲያገኝ ይረዳቸዋል፣ ሳያገኝ ዝም ብሎ ጦማቸውን የሚያድሩ እህትና ወንድሞቻችን ቤተሰቦቻችን እዛ አሉ። የቲሞች ብዙ ሰዎች ስላሉ ደካማ ብዙ ሰዎች ስላሉ ለነዛ ሰው እንድረስላቸው እላለሁኝ ኢንሻአላህ። ከተተጋገዝን በጣም ቀላል ነው። አይዟችሁ ማለት ራሱ ትልቅ ነገር ነው። ለነሱ 10-5 ራሱ ደስታ ነው የሚገዛው ባያችሁና እኔ ስላየሁት ነው። ብቻ እህቴ ፋይዛ ጀዛከላ ኸይረን እላለሁኝ። ያው ቪዲዮውን ፖስት አለው ሰሞኑን ሰጥቼ ልጨርስ ብዬ ነውና ኢንሻአላህ ሰሞኑን ፖስት አደርጋለሁኝ። እናንተም ስራዬን ወዳችሁት እና የእህቶችን እርዳታ ወዳችሁት ተጎናችን እንደምትሆን ተስፋ አደርጋለሁኝ። ለምታዙኝ ነገር በታማኝነት ኢንሻአላህ ሊላህ ብዬ አደርሳለሁ። ዋናውን ነገር ላላህ ብላችሁ ስትሰሩ ነውና እኛ ምናልባት የተሻለን ህይወት እየኖርን ነው፣ እየፈለግነውን እየበላን እየጠጣን ማለት ነው። እነሱ ግን በቃ ሚላስ እኮ የሚቀመስ የሌላቸው የበቀሉ እንጀራ ራሱ ያችን በቀሉ ሲረዱ ነው እንጀራ የሚበሉስ። የበቀሉ እንጀራ ከማሪሽ ነው የተወለና ያሉኝ ነበረ ማለት ነው። እኛ ጋር የበቀሉ እንጀራ አለልሽ እኛ ናፍቆናል የማሽላና የጤፍ እያሉኝ ነበረና ምን ያህል እንዴት ተመረሩ ሳስባችሁታል። እና ብቻ ብዙ ነገር አለ ባያችሁ፣ በጣም ነው የሚያሳዝኑት እና አላህ ይርዳቸው እነሱንም እናንተ ማበረታቷቸው ገዟቸው ባላችሁ አቅም ላለው ሰላማቸው ዝት ይበል። አብራችሁ ይቆዩ።